One chap brought his instrument all the way from home. Ethiopian troops made a smart first impression in Korea. An Ethiopian ጀመሪያው ጉዞ ከሄዱት ኢትዮጵያውያን ወታደሮች መካከል የአምሳለቃ ደቦጭ በርብሬን በርካቶች ያስታውሱታል። የአምሳለቃ ደቦጭ በማቀዝቀዣ የቆየ ጉማች ስጋ ቦርሳው ይዞ ወደ ውጊያ ሜዳ ገሰገሰ። በወቅቱ ከጠላት ጋር ጦርነቱ ተፋፍሞ ነበር። ለሰዓታት የቆየው ፍልሚያ አይሎ ሲጠናከርም የጨበጣ ውጊያው ቀጠለ። መታገሉ ሳንጃ ለሳንጃ መሞሻለቁና መጣል መውደቁ በረታ። የአምሳለቃ ደቦጭን የገጠመው ወታደር ጉልበቱን ፈትኖ ተገዳደረው። ደቦጭ ታግሎ ጠላቱን በሰደፍ በመጣል ለምርኮ ዳረገው። ወዲያው በቦርሳው የያዘውን ጥሬ ስጋ በምርኮኛው ትከሻ ላይ ተቀምጦም ስጋውን እየቆረጠ ደጋግሞ ጎረሰ። ይህን ያየው ምርኮኛውና ሌሎችም በሆነው ነገር ሁሉ በጣም ተረበሹ። ወታደሮቹ የሰው ስጋ እንደሚበሉ ተረድተው በድንጋጤ በረገጉ ሲል ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬ በይህም ነበር መሰናዶ የቃኘው ሻለቃ የኮሪያ ዘመቻ እናነሳለን። አጨደው ከመረው ወቃው እንደገብስ የኢትዮጵያ አርበኛ ኮሪያ ድረስ ከ75 ዓመት በፊት ሚያዝያ 8 1943 ዓ.ም 1122 መኮንኖችና ወታደሮችን ያካተተው የመጀመሪያው የኢትዮጵያ የቃኘው ሻለቃ ጦር በተባበሩት መንግስታት ድርጅት ስር ተሰማርቶ በኮሪያ ጦርነት ለመሳተፍ ከጅቡቲ ወደብ የተንቀሳቀሰው የኢትዮጵያ ወታደር ሲነሳ በዓለም የታሪክ መዝገብ በጉልህ ከሚነገርለት ጀግንነቱ አንደኛው ኮሪያ ዘምቶ ያስመዘገበው ጀብዱ ነው። የኮንጎ፣ የሩዋንዳው፣ የሶማሊያውና የደቡብ ሱዳኑ እንዲሁ ማንሳት ይቻላል። ለዛሬ ኮሪያ የዘመተውን የቃኘው ሻለቃ ታሪክን እንቃኛለን። እስከ መሰናዷችን ፍጻሜ ድረስ አብራችሁን እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። እስከ ፕሮግራማችን ፍጻሜ መልካም ጊዜ። ኢትዮጵያ በፋሽስት ኢጣሊያ ጦር በግፍ ስትወረር ለተባበሩ መንግስታት ድርጅት የጸጥታው ምክር ቤት የጋራ ደህንነት ኮሌክቲቭ ሴኩሪቲ መርህ እንዲከበር አቤት ብትልም በጣት ከሚቆጠሩ አገራት በቀር የአብዛኞቹ አባል አገራት መልስ የስላግ ጩኸትና የፌዝ ፉጨት ነበር። ያኔም ታዲያ ጃንሆይ ታውነግ በኔ ነው ቢሉ ሰሚ አላገኙም ነበር። ሰሜን ኮሪያ ደቡብ ኮሪያን ስትወር የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ወረራዋን በአፋጣኝ እንድታቆም ቢያስጠነቅቅም ሰሜን ኮሪያ በእጄ ባለማለቷ የጸጥታው ምክር ቤትም ለዓለም ሰላም ሲባል ወረራው እንዲቀለበስ ወሰነ። በዚህም መሰረት ውሳኔውን የደገፉ 16 ሀገሮች ወታደሮቻቸውን ለመላክ ወሰኑ። ከነዚህም አንዷ ኢትዮጵያ ነበረች፣ ብቸኛዋ አፍሪካዊት ሀገር። ከ10 መድፈኛ ሻለቆች የተውጣጣ አንድ ሻለቃ ጦር በኮሪያ ለሚኖረው ተልእኮ ዝግጅቱን ጀመረ። ይህ በእንግሊዛውያን ወታደሮች ለ8 ወራት የሰለጠነ ሻለቃ ጦር ቃኘው የሚል ስያሜ ተሰጥቶት ከንጉሱ ያደራ ቃልና ሰንደቅ ዓላማ ተቀብሎ ለዘመቻ ተዘጋጀ። በወቅቱ ንጉሱ ጦሩን እንዲህ ብለው ነበር መርቀው የሸኙት። እነሆ በጋራ ደህንነት መርህ መሰረት እጅግ ቅዱስ ለሆነው ለዓለም ሰላም ዘብ ልትቆሙ የዓለምን ግማሽ የሚሆን ጉዞ ትጓዛላችሁ። ሂዱና ወራሪዎችን ድል ንሷቸው። በኮሪያ ልሳነ ምድርም ሕግና ሥርዓትን አስከብሩ። ይህን ሰንደቅ ዓላማ መመሪያ አድርጋችሁ እንድትዘምቱ በተሰማራችሁበት ቦታ ጀግንነት ሰርታችሁ በደረታችሁ ላይ ልዩ ምልክት አድርጋችሁ በኩራት ስትመለሱ ባደራ የሰጠናችሁን አርማ መልሳችሁ እንድታስረክቡን ብለው ነው የሸኟቸው። ከዚያም 1122 የቃኘው ሻለቃ አባላት በባቡር ከአዲስ አበባ ወደ ጅቡቲ ልማሌ ባቡር ወጣት ይዘበሙሉ መቀጠልም በመርከብ ፑዛን ወደ ተሰኘችው የኮሪያ የወደብ ከተማ ተጉዘው ደቡብ ኮሪያ ሲደርሱ የአገሪቱ መሪ ፕሬዝዳንት ሲንግማን ደማቅ አቀባበል አደረጉላቸው። ቃኘው ሻለቃ በኮሪያ በተለያዩ አውደ ውጊያዎች ተሳትፏል። በተለይ በሽምቅና በደፈጣ ውጊያ የሚስተካከለው አልነበረም። በኮሪያ ምድር ከዘመቱ ምድቦች ሁሉ የተሰጣቸውን ሁሉንም ግዳጅ በድል የተወጡት የኢትዮጵያ ወታደሮች ብቻ ነበሩ።
በቁጥር 238 ግዳጅ ተሰጥቷቸው ሁሉንም በድል ነበር የደመደሙት። ኢትዮጵያ በኮሪያ ጦራቸውን ካዘመቱ ሀገራት አንድም ወታደሯን ያላስማረከች ብቸኛዋ ሀገር ናት። በአጠቃላይ በ5 ዙር 6037 ወታደሮች ዘምተው ከነዚህ መካከል 122ቱ በጦርነቱ ሲሞቱ 536 ወታደሮች ቆስለዋል። የተማረከ ግን የለም። ጦርነቱ አብቅቶ የምርኮ ልውውጥ ሲደረግ ደቡብ ኮሪያ 8343፣ አሜሪካ 4714፣ እንግሊዝ 977፣ ቱርክ 244፣ አውስትራሊያ 26፣ ካናዳ 33፣ ፈረንሳይ 12፣ ግሪክ 3፣ ኮሎምቢያ 28፣ ታይላንድ 5፣ ኔዘርላንድ 3፣ ቤልጂየም 1፣ ፊሊፒንስ 97፣ ደቡብ አፍሪካ 9፣ ኒውዚላንድ 1፣ ኖርዌይ 3 ምርኮኛ ሲመለስላቸው ኢትዮጵያ ግን አንድም ሰው ያልተማረከባት ብቸኛ ሀገር ነበረች። ለዚህም ጀግንነቱ አጨደው ከመረው ወቃው እንደ ገብስ የኢትዮጵያ አርበኛ ኮሪያ ድረስ ተብሎ ተገጥሞለታል። ጀግናው ቃኘው ሻለቃ። በቃኘው ሻለቃ አይቀጡ ቅጣት የተቀጡት ሰሜን ኮሪያውያን ኢትዮጵያውያን ልዩ ፍጥሮች ናቸው እስከ ማለት ሲደርሱ፣ እንግሊዛዊው የጦርነት ታሪክ ጸሐፊ ጆን ኬጋን በበኩሉ ኢትዮጵያውያን እልህኞች ናቸው፣ መማረክን አይቀበሉም፣ ያለ ድል ለመመለስ ፈጽሞ ፍላጎት የላቸውም፣ ኢትዮጵያ የሚለው ስም ከፍ ብሎ ማየት የዘውትር ህልማቸው ነው፣ ቃኘው ማለት ይህ ነው በቃ ብሏቸዋል። የቃኘው ሻለቃ ወታደሮች የሰው ሥጋ ይበላሉ የሚለው ወሬ መነሻው ከየት እንደነበር የኢትዮጵያ ፕሬስ ድርጅት በድረ ገጹ ላይ ባሰፈረው ቃኘው ሻለቃ በኮሪያ በተሰኘ ጽሑፍ እንዲህ ተብራርቷል። በመጀመሪያው ጉዞ ከሄዱት ኢትዮጵያውያን ወታደሮች መካከል የአምሳ አለቃ ደቦጭ በርብሬን በርካቶች ያስታውሱታል። የአምሳ አለቃ ደቦጭ በማቀዝቀዣ የቆየ ጉማች ሥጋ ቦርሳው ይዞ ወደ ውጊያ ሜዳ ገሰገሰ። በወቅቱ ከጠላት ጋር ጦርነቱ ተፋፍሞ ነበር። ለሰዓታት የቆየው ፍልሚያ አይሎ ሲጠናከርም የጨበጣ ውጊያው ቀጠለ። መታገሉ ሳንጃ ለሳንጃ መሞሻለቁና መጣል መውደቁ በረታ። የአምሳ አለቃ ደቦጭን የገጠመው ወታደር ጉልበቱን ፈትኖ ተገዳደረው። ደቦጭ ታግሎ ጠላቱን በሰደፍ በመጣል ለምርኮ ዳረገው። ወዲያው በቦርሳው የያዘውን ጥሬ ሥጋ በምርኮኛው ትከሻ ላይ ተቀምጦም ሥጋውን እየቆረጠ ደጋግሞ ጎረሰ። ይህን ያየው ምርኮኛውና ሌሎችም በሆነው ነገር ሁሉ በጣም ተረበሹ። ወታደሮቹ የሰው ሥጋ እንደሚበሉ ተረድተውም በድንጋጤ በረገጉ ሲል የኢትዮጵያ ፕሬስ ድርጅት ሁኔታውን አስፍሮ ነበረ። በሁለተኛው ዙር የተጓዘው ቃኘው የጦር ግንባር ጦርነቱ በከፍተኛ የቲቮ በረዷማ ተራራ ነበር። ሦስተኛው ቃኘው ለጋሃር ማክ በሚባል ወታደራዊ መኪና ወደ ጃን ሜዳ ተጉዞ ከዚያ በባቡር ወደ ጅቡቲ ከዚያም በአሜሪካ መርከብ ተሳፍረው 22 ቀናት ተጉዘው የኮሪያ ባህር በር ፑዛን ገቡ። ጦሩ ከ1500 በላይ አባላት ነበሩት። ኢትዮጵያ በአጠቃላይ በ5 ዙር 6037 ወታደሮችን አዝምታለች። ሴቶችም ወደ ኮሪያ ዘምተዋል። የኮሪያ ጦርነት በሐምሌ ወር 1945 ዓ.ም ጦርነትን በማስቆም ስምምነት ተጠናቀቀ። በቻይናና ሶቪየት ኅብረት በምትረዳው ሰሜን ኮሪያና በአሜሪካና በሌሎች 15 አገሮች በተደገፈችው ደቡብ ኮሪያ መካከል ድንበር ተሰመረ። ከድንበሩ ወደ ሰሜንና ደቡብ 2 ኪሎ ሜትር ገብቶ 250 ኪሎ ሜትር ርዝመት ያለው ድንበራቸው ከወታደር ነፃ የሆነ ቀጠና ተመሠረተ። ከጦርነቱ በኋላ የቃኘው ሻለቃ አባላት ለ3 ዓመታት በኮሪያ ምድር በተባበሩ መንግሥታት ሰላም አስከባሪ ኃይል ስር ሰላም እያስከበሩ ቆይተዋል። የኮሪያ ዘማቾች የረፍት ጊዜያቸውን ጃፓን ድረስ እየሄዱ ያሳልፉ ነበር። ከጃፓን ሴቶችም የወለዱ አሉ ይባላል። ጃፓንን ለቀው ሲወጡም በፍቅር የተያዙ የጃፓን ሴቶች ያለቅሱ እንደነበር ይነገራል። የቃኘው ሻለቃ አባላት ለመጨረሻ ጊዜ የኮሪያ ልሳነ ምድር የለቀቁት በመጋቢት ወር 1948 ዓ.ም ነው። በኮሪያ ዋና ከተማ ሲኦል ውስጥ ናምዮንግ ዶንግ ዮንግሳንጉ በሚገኘው የጦርነት መታሰቢያ ሙዚየም ግድግዳዎች ላይ በጦርነቱ የወደቁት 121 የኢትዮጵያ ወታደሮች ስም በክብር ሰፍሯል። ወደፊትም የሁለቱ ሀገራት ወዳጅነት በደም የተጻፈበት ሕያው ሰነድ ሆኖ ትውልዶች ሲዘክሩት ይኖራል። ቀዳሚዎቻቸው በፈጸሙት አኩሪ ገድል ኢትዮጵያውያን በሲኦል ሰማይ ስር አንገታቸውን ቀና አድርገው በኩራት ይራመዳሉ። ክብር የሀገሩን ዳር ድንበርና ሰላም ለመጠበቅ ድንጋይ ተንተርሶ ለሚያድረው ለኢትዮጵያ ወጥቶ አደር።
የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ የቃኘው ሻለቃ ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። እንደወደዳችሁት እምነታችን ነው። ማንኛውም የሚኖራችሁ ሐሳብ አስተያየት ልታጋሩን የምትፈልጉት ስሜት ካለ ኮሜንት ማስቀመጫው ላይ ልታስቀምጡልን ትችላላችሁ። በሌላ የይህም ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።